ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። ዛሬ የምናየው chapter 3 about social, economic and political developments in Ethiopia in the mid 19th century የሚለውን ነው ዲስከስ የምናደርገው። እንግዲህ በኢትዮጵያ በዚህ በ19ኛው ሴንቹሪ ላይ ብዙ የተፈጠሩ ኢቨንቶች ነበሩ። የዘመነ መሳፍንት ጊዜ ነበረ። ከዛም በተጨማሪ ደግሞ የብዙ ነገስታት የመነሻ ጊዜ ነው። ለምሳሌ ልክ እንደነ ካሳ ኃይሉ በኋላ ላይ በንግስና ስሙ አጼ ቴዎድሮስ፣ እንዲሁም ራስ ካሳ ምርጫ በንግስና ስሙ ዮሐንስ አራተኛ። እነዚህን የመሳሰሉ ኢትዮጵያን ሂስትሪ ላይ በጣም የሚገርም ሚና ያላቸውን ሰዎች የምናይበትና ዲስከስ የምናደርግበት ቻፕተር ነው። በጣም እንደምትወዱት አልጠራጠርም። ወደ ሌሰናችን እንግባ ማለት ነው። መጀመሪያ የሚመጣው ቶፒክ መጀመሪያ የምናየው about the long distance trade ነው። እንግዲህ long distance trade እንዴት ነው ሪቫይቭ ያደረገው ወይም እንዴት ነው የተነሳሳው፣ ፕሮሰሱ ምን ይመስል ነበር የሚለውን ደግሞ እንመለከታለን ማለት ነው። ይሄ በዋነኝነት ይሄ long distance trade around the ጊቤ region ላይ የነበሩ 5 የኦሮሞ ኪንግደሞች መነሳታቸውን ተከትሎ ነው። በዛ ሂደት ነው ይሄ ሎንግ ዲስታንስ ትሬድ ቀስ በቀስ እያደገ የመጣው ማለት ነው። ስለዚህ ይሄ አካባቢ በተለይ በኖርዘርን ኢትዮጵያ ይሄ በሰሜኑ በኩል ያሉ መርቻንቶችን፣ ነጋዴዎችን አትራክት ያደረገ ቦታ ነበረ ይሄ ጊቤ ቦታ ማለት ነው። ትሬድ ኢምፕሩቭድ ዲስፓይት ፊውዳል ዋርስ። እንግዲህ እንደነገርኳችሁ የመሳፍንት ጊዜ ነው። ከዛ በፊትም በነበረው በጣም ብዙ ጦርነቶች ነበሩ። ቦታን ለመያዝ፣ መሬትን ለመያዝ በፊውዳሊዝም ስርዓት በጣም ብዙ ጦርነት የነበረ ቢሆንም ትሬድ ቀስ በቀስ ኢምፕሩቭድ እየሆነ እየተሻሻለ እንደመጣ እንረዳለን። በተለይ በዚህ በጊቤ አካባቢ ላይ ማለት ነው። ስቴቢሊቲ slowly returned in the 19th century። እንግዲህ 19ኛው ሴንቹሪ ላይ ስቴቢሊቲ ቀስ በቀስ እንደተመለሰ ወይም መረጋጋት አካባቢ ላይ ቀስ በቀስ እንደተመለከተ ተቀምጦልናል። እንዴት ነው የሚለውን ደግሞ ከዚህ በኋላ ባሉት ሌሰኖቻችን እንመለከታለን። ይህ እንደ መንደርደሪያ ሀሳብ ስለሆነ ማለት ነው። ሬድ ሲ የምንለው ቦታ የራሱ የሆነ አስተዋጽኦ አለው ለትሬድ መስፋፋት። ፈርስት የምናየው ኢጂፕሽያን ኮንከስት ኦፍ ሳውዝ አፍሪካ። እንግዲህ ኢጂፕሽያኖች in the early 80 በ1800 ሳውዝ አረቢያን ኮንከር አድርገዋት እንደነበረ ይዟት እንደነበረ ከዛም እነሱ እንደዚህ ማድረጋቸው ቀይ ባህር አካባቢ ላይ ስቴቢሊቲ እንዲመጣ ሰምሃው አድርጓል። ከዛም በተጨማሪ ይሄ ሳውዝ አረቢያ ኮንከር መደረጓ በኢጂፕት በሬድ ሲ አካባቢ ላይ ያለውን ፖለቲካል ኮንዲሽን ኢምፕሩቭ እንዲሆን ስቴብል እንዲሆን አድርጎታል። ከዛም በተጨማሪ የአካባቢ ስቴብል በሆነ ቁጥር ፒስ ኤንድ ኦርደር ኢንካሬጅድ ትሬድ። እንግዲህ ትሬድ ሰላም እስካለ ድረስ እዛ አካባቢ ላይ ስቴቢሊቲ እስካለ ድረስ በደንብ ሊሰራ የሚችል ዘርፍ ነው። ስለዚህ እዛ አካባቢ ላይ ያለው ስቴቢሊቲ ትሬዱ በደንብ እንዲያድግ እንዲስፋፋ ምክንያት እንደሆነ እንረዳለን። ከዛም ኢቬንቹዋሊ ሬድ ሲ የኪ ትሬድ ሩት የንግድ ማዕከል እንደሆነች እንመለከታለን ማለት ነው። እንግዲህ ካራቫን ሩት አሉ ከጊቤ አካባቢ ላይ የሚነሱ ወደ ተለያየ አቅጣጫ የሚሄዱና የተለያየ መነሻ እንዲሁም መድረሻ ያላቸው የትሬድ ሩቶች አሉ። የመጀመሪያው ትሬድ ሩት ከጊቤ ይነሳና አሰንዳቦ ይሄዳል። ከዛ ባሶ፣ ከዛ ጎንደር ይደርሳል። እዚህ ጋር ጎንደር ላይ ያበቃ። ግን እዚህ ጋር መመልከት ያለብን ነገር ባሶ የምትባለው እቺ ቦታ ሴንተር ቦታ ነች። መርቻንቶች የሚገናኙባት፣ ብዙ ንግድ የሚፈጸምባት ሴንተር የሆነች ቦታ ነች ባሶ። እዚህ ጋር ጎንደር ላይ ደርሷል ብለናል። ከጎንደር በኋላ ደግሞ በመተማ አድርጎ ወደ ሱዳን ሊገባ ይችላል፣ ኦር ደግሞ በማሳዋ አድርጎ ወደ ሬድ ሲ ሊሄድ ይችላል ማለት ነው። ስለዚህ ጎንደር ላይ ሲደርስ ይሄ ትሬድ ሩት ሁለት መገንጠያ ነው ያለው። አንደኛው በመተማ አድርጎ ሱዳን ይገባል። ሁለተኛው ደግሞ በማሳዋ አድርጎ ሬድ ሲ ውስጥ ወይም ደግሞ ሬድ ሲ ትሬድ ሩት ጋር ይደርሳል ማለት ነው። ጎንደር ጋር ሲደርስ ሁለት መገንጠያ እንዳለው ይህንን አስታውሱ። እንግዲህ እነዚህ ትሬደር መርቻንት ያላቸው ከትግራይ፣ ከጎንደር፣ ወሎ፣ ሸዋ፣ ኦሮሚያ ከነዚህ ከመሳሰሉት ቦታዎች እየመጡ የሚነግዱ ናቸው ማለት ነው። ይሄ እዚህ ጋር ያለው አሁን እዚህ ጋር ሜንሽን ያደረኩላችሁ ነው። ጎንደር ላይ ሲደርስ ወይ ወደ ሱዳን ወይ ወደ ማሳዋ አድርጎ ሬድ ሲ ውስጥ ይገባል። እንደ ፍላጎት ነው። ሁለት መገንጠያ ስለሆነ ያለው ማለት ነው። ከዛም በተጨማሪ ደግሞ ከባሶ የሚነሱ ሌሎች ትሬድ ሩቶች አሉ። አሁን ለምሳሌ ሸዋ መርቻንቶች በባሶ አድርገው አንኮበር ይገባሉ። ወሎ መርቻንቶች ደግሞ በባሶ አድርገው ወደ አውሳ ከዛም በኋላ ወደ ታጁራ ወይም ኦቦክ ወደ ተባለው ቦታ የሚሄዱበት። እንግዲህ እነዚህ የምናያቸው ቦታዎች እንዳለ የትሬድ ሩቶች ናቸው። ከአንድ አካባቢ እየተነሳ ከዚህ ከሆነ ቦታ እየተነሳ የሆነ ቦታ ይገባል። ከዛ ቦታ እየተነሳ የመጨረሻ ዴስቲኔሽኑ ላይ እስከሚደርስ ማለት ነው በእነዚህ ቦታዎች ይሄዳል ማለት ነው። እዚህ ጋር እንግዲህ መያዝ ያለብን በተለይ የወሎ መርቻንቶች በጣም የሚገበያዩበት ሴንተር የሆነ ማርኬት ወይም ፕሌስ ባቲና አንቻሮ የምንላቸው እነዚህ ሁለት ቦታዎች ለወሎ መርቻንቶች ሴንተር የሆኑ ወይም ደግሞ ለወሎ ማርኬት ኢምፖርታንት የሆኑ ቦታዎች ናቸው ማለት ነው። ከዛም በተጨማሪ እነዚህ ሩቶች እንግዲህ እንደዚህ ከላይ ያየናቸው ሩቶች እንዳለ ኖርዝ ኤንድ ሳውዝ ኦፍ አባይን ሊንክ የሚያደርጉ ወይም የሚያገናኙ ናቸው ማለት ነው። ከዛም በተጨማሪ ከጊቤ ውጪ ደግሞ ሳውዘርን ኤንድ ኢስተርን ሩትስ የምንላቸው አሉ። እነዚህም ራሳቸውን ችለው ሌሎች የትሬድ ሩቶች ናቸው ማለት ነው። ከጊቤ ይነሳና ሶዶ ወይም ደግሞ ጉራጌ ይገባል። ከዛ ከጉራጌ ወደ አንኮበር እንደዚህ
እያለ እየተስፋፋ ይሄዳል ማለት ነው። ከዛም በተጨማሪ ደግሞ ከሸዋ ወደ ሐረር ትሬድ ሪቫይቭድ ኢን 19th century ይህም ትሬድ ሩት ሸዋ ሐረር ትሬድ ሩት በ19ኛው ሴንቹሪ ሪቫይቭ ያደረገ ወይም እየተነሳሳ እየጠነከረ የመጣ ነው ማለት ነው። ሐረር ሩት ሌድ ቱ ዜላ ኤንድ በርበራ። እንግዲህ ዜላ ኤንድ በርበራ ፖርቶች ናቸው። እንዴት ነው? ፖርት ውሃማ አካባቢ ያሉ ቦታዎች ናቸው፣ ወይም ደግሞ ለውሃ አካላት ቅርብ የሆኑ ቦታዎች ናቸው። ወደ ሰፊው የሆነ ትልቁ ወደ ቀይ ባህር ለመድረስ ጫፍ ላይ ያሉ ናቸው። እንግዲህ ዜላ ኤንድ በርበራ ሐረር አካባቢ ላይ ያሉ ናቸው። ሐረር ጫፍ ላይ ኮኔክትድ ኢንላንድ ኢትዮጵያ ቱ ገልፍ ኦፍ ኤደን። ከዚህ በተጨማሪ እነዚህ ዜላ ኤንድ በርበራ ገልፍ ኦፍ ኤደንን ከኢትዮጵያ ኢንላንድ ጋር የሚያገናኙ ሁለት ትሬድ ሩቶች ናቸው ማለት ነው። እና እንግዲህ ከዚህ በፊት አሁን ያየናቸው በተለይ ከጊቤ አካባቢ ተነስቶ የሚሄዱ ትሬድ ሩቶች ናቸው። ግን ሜን ይሄ ለሎንግ ዲስታንስ ትሬድ ሜን የሚባሉት አሁን እዚህ ጋር ሜንሽን የምናደርጋቸው ናቸው። ከቦንጋ ጅማ፣ እንደን ሳቃ፣ አሰንዳቦ፣ ባሶ፣ ጎንደር፣ ደን ሱዳን ኦር ማሳዋ። ይሄኛው ትሬድ ሩት መጨረሻው ወይ ሱዳን ነው ወይ ማሳዋ which means ሬድ ሲ ነው ማለት ነው። ከዛም በተጨማሪ ቦንጋ ጅማ፣ ሳካ፣ አሰንዳቦ፣ አውሳ፣ ታጁራ ወይም ኦቦክ ይባላል ይሄ ቦታ። ስለዚህ ከዚህ ጋር ሁለቱ ተመሳሳይ ናቸው። ፋይናል ዴስቲኒያቸው የመጨረሻ እንትናቸው ነው የሚለያየው። እዚህ ጋር ታጁራ ይላል፣ እዚህ ጋር ደግሞ ሱዳን ኦር ማሳዋ ይላል ማለት ነው። ከዛም በተጨማሪ ሶስተኛው ትሬድ ሩት የሎንግ ዲስታንስ ትሬድ ቦንጋ ጅማ፣ ሶዶ፣ አንኮበር፣ ሐራር ከዛ መጨረሻ ላይ ሐራር ላይ ሲደርስ ዜላ ኦር ደግሞ በበርበር አድርጎ ይወጣል ማለት ነው። ስለዚህ እነዚህ ትሬድ ሩቶች ናቸው። በዋነኝነት የሎንግ ዲስታንስ ትሬዱን ሩቶች ብትይዙ ይመረጣል። ብዙ ጊዜ ማትሪክ ፈተና ላይም የሚመጡት እነዚህ ስለሆኑ በተለይ ልክ ጎንደር ላይ ሲደርስ ወዴት እንደሚገነጠል ከዛም በተጨማሪ ሐረር ላይ ሲደርስ ወዴት ይሄዳል የሚሉትን እነሱን ያዟቸው ማለት ነው። እዚህ ትሬድ ላይ አይተሞች ነበሩ፣ የሚሸጡ እቃዎች ነበሩ። ከነዚህ መካከል አይቮሪ፣ ሲቬት፣ ጎልድ፣ ዋክስ፣ ስኪንስ፣ ስሌቭስ እነዚህ ሁሉ አይተሞች ናቸው። የትሬድ አይተሞች ትሬዱ ላይ የሚለዋወጡት ነገር የሚገዛው የሚሸጠው ነገር እነዚህን ሁሉ የያዘ ነበር ነው ማለት ነው። ከዛም በተጨማሪ 1800 ኮፊ ቢካም ኤኬ ኤክስፖርት በተለይ በዚህ ሜንሽን በተደረገው ታይም ኮፊ በጣም ኤክስፖርት ይደረግ እንደነበረ እንረዳለን። አብዛኞቹ ጉዶች ደግሞ ወይም የሚሸጡት እቃዎች ከሳውዝ ዌስተርን ኢትዮጵያ እንደነበሩ እንረዳለን ማለት ነው። ስቲል ሜኒ አግሪካልቸራል ፕሮዳክትስ ቱዴይ እስካሁንም ብዙ አግሪካልቸራል ፕሮዳክትስ አሉ ከዚህ ከሳውዘርን ዌስተርን ኢትዮጵያ የምንወስዳቸው የምንጠቀማቸው ማለት ነው። እንግዲህ ሌላው እዚህ ትሬድ ላይ አሉ ካልናቸው አይተሞች አንዱ ስሌቭ ትሬድ ነበረ በዚህ ወቅት ማለት ነው። ሲንስ ኤንሽንት ታይምስ ሜጀር ኤክስፖርት የነበረ ነው ይህ ስሌቭ ትሬድ ማለት ነው። ይሄም ስሌቭ በአብዛኛው ሴንት ቱ ሱዳን ኤንድ አረቢያ ወደ እነዚህ ቦታዎች በብዛት ይላክ እንደነበረ እንረዳለን። የዚህም ስሌቭ ትሬድ በዋነኝነት ሻጮች ወይም ደግሞ ማርኬት የሚያደርጉት የጁቤ ኤንድ አብዱል ራሱል የሚባሉት ናቸው። የጁቤ የሚባለው በኋላ የምናየው ነው። የጁ ዳይናሲቲ የሚባሉት ግሩፖች ናቸው። አብዱል ራሱል ደግሞ የምንለው አሁን ላይ ወደ አልዩ አምባ የሚባለው አካባቢ ላይ የነበሩ ግሩፖች እንደነበሩ መጽሐፉ ላይ ተቀምጦልናል ማለት ነው። ከዛም በተጨማሪ በ19ኛው ሴንቹሪ እንግዲህ ኮፊ ኤክስፖርት ይደረግ እንደነበረ አይተናል። ሞር ኦፍ ደግሞ በ20ኛው ሴንቹሪ በደንብ ኤክስፓንድ እያደረገ እንደመጣ እንረዳለን ማለት ነው። መርቻንት ግሩፖች ነበራቸው፣ የራሳቸው ግሩፕ ነበራቸው። ሜጆሪቲው የሆኑት የዚህ መርቻንት ግሩፕስ አብዛኛውን ሙስሊሞች ነበሩ። እነዚህ ሙስሊሞች ሁለት አይነት አሉ፣ ጃባርቲ ኤንድ አፍካላ የሚባሉ። እነዚህ ጃባርቲ ትሬደርስ የሚባሉት ከኖርዘርን ኢትዮጵያ የሚመጡ ሙስሊም መርቻንቶች ፍሮም ኖርዘርን ኢትዮጵያ አር ኮልድ ጃባርቲ ተብለው ይጠራሉ። እነዚህም እንግዲህ መርቻንቶች ትራቭል የሚያደርጉት ኢን ካራቫንስ ሌድ ባይ ነጋዴ ራስ ኦር ነጋድ ራስ። እንግዲህ በግሩፕ ሆኖ ነው የሚንቀሳቀሱት የነበረው በወቅቱ። አንደኛ ከሴፍቲም አንጻር በግሩፕ ሆኖ ነበር የሚንቀሳቀሱት። ይህንን ግሩፕ ደግሞ ከላይ የሚመራው ወይም በዋነኝነት ሊድ የሚያደርገው ነጋዴ ራስ ኦር ደግሞ ነጋድ ራስ ተብሎ የሚጠራው ነው። ያው ነጋዴ እንደምታውቁት ነጋዴ ነው። ራስ ደግሞ ከላይ ያለ ስለሆነ ነጋድ ራስ ተብሎ ተጠቅልሎ ሊድ የሚያደርጋቸው ይሄንን መርቻንት ግሩፕ ነጋድ ራስ ኦር ነጋዴ ራስ ተብሎ ይጠራል ማለት ነው። እንግዲህ እዚህ ጋር ጃባርቲ ብለን ያየናቸው ከኖርዘርን ኢትዮጵያ የሚመጡ ሙስሊም መርቻንቶች ናቸው። አፍቃላ የሚባሉት ደግሞ ሙስሊም ትሬደርስ ኢን ሳውዝ ዌስተርን ኢትዮጵያ። ጃባርቲ ኖርዝ ነው፣ አፍቃላ ደግሞ ሳውዝ ዌስተርን ኢትዮጵያ አካባቢ ላይ ያሉ ሙስሊም ትሬደርስ ናቸው። ሁለቱም ሙስሊም ትሬደርስ ናቸው። የሚለያዩት የሚመጡበት ቦታ ነው ማለት ነው። አፍቃላ had strong root connections and local protection። እነዚህ ሌተርም በጣም ዶሚኔት መጀመሪያ ላይ ዶሚኔት ያደርገው የነበረው ይሄንን ትሬዱን ዶሚኔት የሚያደርገው መርቻንት ግሩፕ ጃባርቲ የሚባለው መርቻንት ግሩፕ ነው። ግን ሌተር ባላቸው ትሬድ ሩት ኮኔክሽን አፍቃላዎች ሞር ዶሚኔት እያደረጉ እንደመጡና ጃባርቲዎችን ሪፕሌስ እንዳደረጓቸው እንረዳለን። ኮምፒቲሽናቸውን ምን ይመስል እንደነበረ
በእነዚህ በሁለቱ መካከል ማለት ነው። ጃባርቲ ሌድ ሎንግ ዲስታንስ ትሬድ ኢን ኤርሊ 1800s ቀደም ሲል በነበረው ጊዜ ሊድ የሚያደርጉት እነዚህ ጃባርቲ የሚባሉት ናቸው ማለት ነው። አፍቃላ ግራጁዋሊ ቱክ ኦቨር ሜን ካራቫን ሩትስ እንግዲህ ከጊዜ ሂደት በኋላ ቅድም እንዳልኳችሁ ባላቸው ኮኔክሽን አፍቃላዎች ሞር ዶሚኔት አድርገው እንደነበረ እንረዳለን። አፍቃላ ኮሌክትድ ጉድስ አሎንግ ኦል ትሬድ ሩትስ በነበራቸው ትሬድ ሩቶች ኤቭሪ ትሬድ ሩት የሚጠቀሙ የነበሩ ናቸው። ብዙ ኮኔክሽንም የነበራቸው ለዛ ነው። ባይ ዘ ሚድ 1800s ሳውዝ ኖርዝ ትሬድ ሞስትሊ አፍቃላ ራን እንደምንመለከተው በ1800 ከሳውዝ እስከ ኖርዝ የነበረው ትሬድ አብዛኛውን ራን የሚደረገው በአፍቃላዎች እንደነበረ እንረዳለን ማለት ነው። ሜንሊ በሳውዝም በኖርዝም ያለውን ትሬድ ኮንትሮል አድርገውት እንደነበረ እንመለከታለን ማለት ነው። የዚህ ትሬድ መስፋፋት ትሬድ ሜንሊ ኢኒሺየት ወይም ሪቫይቭ ካደረገበት ከጊቤ ቦታ ላይ ምን አይነት ፖለቲካል፣ ሶሻል፣ ካልቸራል ኢምፓክት አመጣ የሚለውን እንመለከት። ፖለቲካል ኢምፓክት ላይ ስንመለከት ትሬድ ሪቫይቫል ቡስትድ ፖለቲካል ቼንጅ እዛ አካባቢ ላይ የነበረውን ፖለቲካል ቼንጅ ለውጦታል። ከዛም በተጨማሪ ሙስሊም መርቻንትስ ኢንትሮዲውስድ ኢስላም እዛ አካባቢ ላይ እንግዲህ ኢን ዘ ኤርሊ 1800s እዛ አካባቢ ላይ ጊቤ አካባቢ ላይ ይሄዱ የነበሩት ሙስሊም መርቻንትስ ኢስላም ሪሊጅንን ኢንትሮዲውስ እንዳደረጉ እንረዳለን ማለት ነው። ስለዚህ ይሄ ኢስላም ከመምጣቱ በፊት እዛ የጊቤ ሪጅን ላይ እንግዲህ 5 ኦሮሞ ኪንግደሞች ነበሩ። ስለዚህ እዛ አካባቢ ላይ የነበረው ገዳ ሲስተም የሚባለው ስርዓት ነው ስቲል ሰምሃው አለ የኦሮሚያ የተወሰኑ ቦታዎች ላይ። ስለዚህ ይሄ ገዳ ሲስተም ሌተር በመጣው የእስላም ሃይማኖት ሪፕሌስ እንደተደረገ እና ይሄ ኢስላሚክ ሪሊጅን ኢንትሮዲውስ መደረጉን ተከትሎ ከገዳ ሲስተም ውጪ አዲስ ንጉስ እንደተሾመ አዲስ ስርዓት አዲስ ህግ መውጣት እንደተጀመረ በዛ ጊዜ እንረዳለን ማለት ነው። ይሄም ገዳ ሲስተም መውረዱና ሞናርኪ የሚባለው ስርዓት ኢንትሮዲውስ መደረጉ የሩለሮችን ወይም በዛ ጊዜ ይገዙ የነበሩትን ገዢዎች ሩላቸውን እንዳጠነከረላቸውና የሀገሪቱንም ፓወር እያጠነከረው እንደመጣ እንረዳለን ማለት ነው። አሁን እንግዲህ ያየነው ፖለቲካል ኢምፓክቱ ነው። ካልቸራል እና ሶሻል ኢምፓክት ደግሞ ምን አምጥቷል እዛ አካባቢ ላይ ትሬድ ብለን ስንመለከት እስላም ሰፖርትድ ትሬድ ግሮዝ ሜንሊ ኢን ሳውዝ ዌስተርን ኢትዮጵያ የነበረውን ትሬድ ሰፖርት ያደርጉት ነበረ። ከዛም በተጨማሪ ደግሞ ኢት ሊንክድ ኖርዘርን ኤንድ ሳውዝ ዌስተርን ኢትዮጵያ እንግዲህ ትሬድ ሁለት ሀገራትን ጆይን በማድረግ ምንም የሚያክለው ሌላ ዘርፍ የለም። በዋነኝነት ትሬድ ሁለት ሀገራትን ሊንክ ያደርጋል፣ ጆይን ያደርጋል። ስለዚህ በዚሁ መሰረት ኖርዘርን እና ሳውዝ ዌስተርን ኢትዮጵያ ሞር ሊንክድ እየሆነ እንደመጣ እንረዳለን ማለት ነው። ከዛም በተጨማሪ ይሄ እንግዲህ ትሬድ እየተስፋፋ በመጣ ቁጥር መርቻንቶች ከአንድ ቦታ ወደ ሌላ ቦታ ሲሄዱ የራሳቸውን የሆነ ካልቸር፣ አይዲያ፣ ቢሊፍ፣ ፌዝ ይሄን ሁሉ ነገር ይዘው ነው የሚሄዱትና ወደሚሄዱበት አዲስ ቦታ ያን ሁሉ ነገር ኢንትሮዲውስ ያደርጋሉ። ይሄ ምን ማለት ነው? በሁለት ቦታዎች መካከል ኤክስቼንጅ ኦፍ ካልቸር፣ አይዲያስ፣ ቢሊፍስ፣ ፌዝ የነዚህ ሁሉ ነገር ኤክስቼንጅ ይኖራል ማለት ነው። ስለዚህ ትሬድ በዚህም የራሱን የሆነ ሚና ተጫውቷል ማለት ነው። this was all about the long distance trade እንዴት ሪቫይቭ እንዳደረገ በመሃል ላይ ስለነበሩት ነገሮች በሙሉ አንስተን ተወያይተናል።